ሁሌም ከቴክኖሎጂ ጋር የሚራመደው ብርሃን ባንክ ዛሬም አዲስ መላ ይዞ መጥቷል። በኢትዮጵያ ዘመናዊ የትምህርት ቤት ክፍያ ስርዓትን በማስጀመር የመጀመሪያው ባንክ ብርሃን ባንክ ነው። ከ1000 በላይ የኢትዮጵያን ትምህርት ቤቶችን የክፍያ ስርዓት ያቀለለውና ያዘመነው ብርሃን ስኩል ፔይ አሁን ደግሞ በአዲስ አማራጭ ከቴሌ ብር ጋር በመቀናጀት የብዙዎችን ህይወት እያቀለለ ይገኛል። መላውን ይቀላቀሉ። ለልጆ የትምህርት ቤት ክፍያ መክፈል ቢያስፈልጎ የኮሌጅና የዩኒቨርሲቲ ክፍያ ቢኖርቦ ክፍያውን ከብርሃን ስኩል ፔይ ዲጂታል የክፍያ አማራጮች በተጨማሪ በቴሌብር መተግበሪያ መክፈል ይችላሉ። ብርሃን ስኩል ፔይ ከቴሌብር ጋር ተቀናጅቷል። ለብዙዎች ረፍት ሆኗል። እነሆ በረከት ከረፍቱና ከዘመናዊነቱ ጋር ይቀላቀሉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። የባርሴሎናን ጉዳይ እናንሳ። ባርሴሎና ትናንትና እንግዲህ በሰፊ ግብ ልዩነት 5 ግቦችን አስቆጥሮ አሸንፏል የላሊጋውን የመጀመሪያ ጨዋታ። እናንሳው ይሄንን ጉዳይ። ለባርሴሎና እጅግ ጥሩ አጀማመር ነበር። 2-9 ቁጥሮቹን ከሸጠ በኋላ ነው 5 ጎል ያስቆጠረው ባርሴሎና። በርግጥ እንደ 5-0 ድልነቱ ፐርፌክት ፐርፎርማንስ ነበር። ከኔ የሌለበት ፐርፎርማንስ ነበር ማለት አይቻልም። በጣም ኤፊሽንት ነበሩ። ሁለት የተለያዩ ተጫዋቾችን በሐሰተኛ 9 ቁጥርነት ቦታ ተጠቅመዋል። ሁለት ተጫዋቾቻቸው በዛ ሚና የተጫወቱ ተጫዋቾቻቸው ሁለት ጎሎች አስቆጥረውላቸዋል። ራፊኛ ሰሞኑን የወጡ በነበሩ ሪፖርቶች ላይ ከዚህ በማርቲኔዝ ቫሌሮ ይደረግ ከነበረው ጨዋታ አስቀድሞ በነበረው ሳምንት ልምምድ ያደረገው በሐሰተኛ 9 ቁጥርነት ነው። ስለዚህ በዚህ ጨዋታ ላይ እሱን እዛ ቦታ ላይ መጠቀማቸው ከጨዋታው በፊት የወጡ የነበሩትን ሪፖርቶች ካየሽ የሚጠበቅ ነበር። ከዛ እሱ 2 ጎሎች አስቆጠረ፣ ሰርቷል ማለት ነው። ፌርሚን ደግሞ የመጨረሻዎቹን 20 ደቂቃዎች ነው ከሱ ተቀይሮ መውጣት በኋላ እዛ ቦታ ላይ የተጫወተው። 2 ጎሎች አስቆጥሯል። ሁለቱ አዳዲስ የክንፍ ተጫዋቾቻቸው አንደኛው ጎል አስቆጥሯል፣ ከረም አደየሚ። ሁለተኛው ተቀይሮ ከገባ በኋላ 2 አሲስቶች ሰጥቷል፣ አንቶኒ ጎርደን። ስለዚህ በጣም ጥሩ ነበር። ቡድኑ በሌሎቹ ጨዋታዎች ከነበረው አጫወት የበለጠ ፍጥነት ላይ፣ ቨርቲካሊቲ ላይ፣ ከኳስ ውጪ ባለ አጫወት ላይ እና በትራንዚሽኖች ላይ ያተኮረ የነበረው የእነዚህን ተጫዋቾች የሙቭመንት ባህሪ የበለጠ ለመጠቀም ማለት ነው። እንዴት ላነጻጸረው ይችላል? ከፓሪስ ሳን ዠርማን የማጥቃት መስመር ጋር ልታነጻጸረው ይችላል። ምክንያቱም የፔዤ የማጥቃት መስመርም በግራ በኩል ክቫራትስኬሊያ፣ በቀኝ በኩል ዱዌ፣ መሀል ላይ ዴምቤሌ ናቸው። አንደኛውም የሳጥን 9 አይደለም። የቡድኑ የሳጥን 9 የነበረው ጎንካሎ ራሞስ ነው። እሱም ብዙ ጨዋታዎች ላይ በተለይ ወሳኞቹ ጨዋታዎች ላይ አይሰለፍም። ስለዚህ የበለጠ ሙቭመንትን ያተኮረ ቦታ መለዋወጥን የሚጠይቅ አይነት አጫወት ነው የነበረው። አሰልጣኙ 9 ቁጥር ይፈልጋሉ። እኔ ሁሊያን አልቫሬዝን ቢመጣ ለነገሩ ደንበኛ የሳጥን 9 አይደለም፣ የበለጠ ሐሰተኛ 9 ነው። ግን ያንን ሚና በላቀ ጥራት በላቀ ኤፊሽንሲ ካሉት አማራጮች መተግበር ይችል ይሆናል እንጂ ልክ እንደ ሃላንድ አይነት ወይም እንደ ሌቫንዶቭስኪ አይነት 9 አይደለም ሁሊያን አልቫሬዝም ቢሆን። ስለዚህ በሌቫንዶቭስኪ ዘመን ከነበረው ባጫወት የበለጠ መቀየሩ አይቀርም። አልቫሬዝም ቢመጣ እንደሚያመጡት 9 ቁጥር ይወሰናል። የአልቫሬዝ መምጣት በጣም ተወሳስቧል። አሁን ለባርሴሎና የመሸጥ ምንም ፍላጎት የላቸውም እስካሁን ድረስ በምንሰማው። ግን ትላንትና ደግሞ በዋንዳ ሜትሮፖሊታን የሆነውን ስታይ ለሁለቱም ወገኖች የሚበጀው መልቀቁ ነው። በዛ አይነት ድባብ ሊቀጥል አይችልም ሲዝኑ። ስለዚህ ለባርሴሎና ይሁን ለአርሰናል መሸጥ አለባቸው። ማይታሰብ ነው እንደዛ ሆኖ እንዲጫወት። የአትሌቲኮ ማድሪድ ደጋፊዎች ገና ቤንች ላይ ሆኖ 19 ቁጥር ሁሊያን አልቫሬዝ ሲል በፔ ሲስተሙ የነበረው ጩኸትና ዘለፋ ለብቻው ደግሞ ወደ መልበሻ ክፍል መጨረሻ ላይ እንዲገባ ሲደረግ የነበረው ዘለፋ በኮሪደሩ በተነሉ ቀኝና ግራ ከላይም የተቀመጡት ደጋፊዎች የነበራቸው ቁጣን ሁሉ ስታይ ትርጉም አይሰጥም። በዚህ አይነት ሁኔታ አትሌቲኮ ማድሪድ ውስጥ መቆየቱ ለመልቀቅ ሁሉንም ጥረት እያደረገ በመሆኑ ምክንያት በደጋፊዎቹ በኩል እንዲህ አይነት ትልቅ ቅሬታን ፈጥሯል። ለማንኛውም አሰልጣኙ በዓለም ዋንጫ ላይ የተሳተፉትን አንዳንድ ተጫዋቾቻቸውን ኩባርሲን፣ ፔድሪን፣ ኦልሞን ገና አዲስ የፈረመው ሮድሪን በዚህ ጨዋታ ላይ አልተጠቀመው ያላስጀመሯቸው ነው። አንዳንዶቹ ተቀይረው ገብተው ተጫውተዋል፣ ግን አላስጀመሯቸው እና በፕሪሲዝን የተጠቀሙባቸውን አንዳንድ ተጫዋቾች በመጀመሪያ አሰላለፍ ውስጥ አካተዋቸዋል። አሰልጣኙ በዚህ ደፋር ናቸው። ባርሴሎና እንደ ፍልስፍና የአካዳሚ ተጫዋቾችን በብዛት የመጠቀም ድፍረት በታሪክ ውስጥ ያለ ነው። ግን ደግሞ እኚህ አሰልጣኝ ገና የመጀመሪያ ሲዝናቸውን ሲያሳልፉ እነ ቤርናልን እና ካሳዶን ሲጠቀሙ ጀምሮ እንዳየነው ነው። ሄክቶር ፎርትን፣ ሌሎችንም ተጫዋቾች ሲጠቀሙ እንዳየነው የተጫዋቾቹ እድሜ ገና ቢሆንም የባርሳ አትሌቲክ ተጫዋቾች የነበሩም ቢሆን በድፍረት ያጫውቷቸዋል። በተለይ በፕሪሲዝን ጥሩ ሲጫወቱ ያዩዋቸውን ተጫዋቾች ትላንትናም ቻቪ ኤስፓርት የሚባለውን ተጫዋች የመጀመሪያ አሰላለፍ ውስጥ አካተውት ነው ጨዋታውን የጀመሩት። ግን ይሄኛውን የሃንዚ ፍሊክን ቡድን
ከኳስም ጋር ያለ ኳስም ያለውን ባህሪ ለመግለጽ አንድ ሰው ወክል ብባል ራፊኛ ነው የምጠቀመው። ያለ ኳስ የኃይለኛ ኢንቴንሲቲ ያለው የፕሬሲንግ አጫወት የሚከተል ነው አይደለም ባርሴሎና እና ዋናው ፕሬሰር ደግሞ እሱ። ከኳስ ጋር የሳቸው ቡድን የበለጠ ቨርቲካል ነው። ከቡድኑ ቨርቲካል ተጫዋቾች መካከል አንደኛው ነው። ለዚህ ነው የፍልስፍናው የማዕዘን ድንጋይ ሆኖ የሚቆጠረው። አሁን ደግሞ የበለጠ መሪነት ተደርቦለታል። ከማርክ አንድሬ ተር ስቴገን መልቀቅ በኋላ የባርሴሎና ይፋዊ አምበል አድርገው መርጠውታል። ባርሴሎና ተር ስቴገን አምበል ከመሆኑ በፊት በአብዛኛው የላማሲያ ተጫዋቾችን ነበር ይመርጥ የነበረው። ሜሲም፣ ከዛ በፊት ኢኒየስታም፣ ከዛ በፊት ቻቪም፣ ከዛ በፊት ፑዮልም፣ ባለፉት ዓመታትም ጓርዲዮላም ሌሎችም ተጫዋቾች አምበሎች ሆነው የቆዩት እንዲህ አይነት ተጫዋቾች ናቸው የነበሩት። አምበል ሆነው ሀሰተኛ 9 ቁጥር ሆኖ ነው የተጫወተው እና የመጀመሪያው ጎል ሲቆጠር የባርሴሎና የፕሬሲንግ ውጤት ነው። ጎሉ የተገኘበት ፕሮሰስ ኤስፓርት የቡድኑ የግራ ተጫዋች የኤልቼን ቢልዳፕ ለማናጠብ ወደፊት ሄደ፣ ኳሱን ቀማ። ከዛ በኋላ በጣም አስደናቂ ኳስ ለፌርሚን ሎፔዝ ሰጠው። ፌርሚን ሎፔዝ ነው ከዛ በኋላ ለራፊኛ ኳሱን የሰጠው ነው። ባርሴሎና የመጀመሪያውን ጎል ያስቆጠረው እሱ ላይ በተሰራ ጥፋት ነው። ምክንያቱም ቹስት የሚባለው ተጫዋች ጥፋት ሰራበት፣ የፍጹም ቅጣት ምት ተገኘ። ከዛ ራሱ ጎሉን አስቆጠረ። የባርሴሎና የፍጹም ቅጣት ምት መቼዎችን ያፈራርቃል። ራሱ ራፊኛ ይመታል፣ አንዳንድ ጊዜ ላሚን ያማል። ትናንትና ላሚን ያማል ነበር ግን የመታው ራፊኛ ነው። እና ባርሴሎና በአብዛኛው በተርኖቨር በላይኛው የሜዳ ክፍል ኳስ በመቀማት ይሄ ፓስ አደራጅቶ 9 ቁጥርን ማዕከል ያደረገ አጫወት ሳይሆን የበለጠ ሽግግርን የመረጠ አጫወት ነው የነበረው። የዴብዝ አጫወት ከትግስት ቢልዳፕ ይልቅ ለነገሩ በአብዛኛው በአሰልጣኙ ዘመን ልክ እንደዛ ነው የነበረው። ግን ደግሞ ሌቫንዶቭስኪ ሲኖር ሪፈረንስ አለሽ ማለት ነው። ታርጌት የምታደርጊው ተጫዋች አለ ማለት ነው፣ በመሬትም ይሁን በአየር። አሁን ግን የበለጠ ሙቭመንት ላይ ያተኮረ ስለሆነ ግን ደግሞ እንደፈለጉት ጨዋታውን የተቆጣጠሩ ግን አይመስለኝም። 3-4 ኢንትረስቲንግ ኳሶች አድኗል ግብ ጠባቂው ጆዋን ጋርሲያ። 5-0 ነው ይገባኛል፣ ግን ችግር የሌለበት 5-0 አልነበረም። በተለይ ጋቪ ተጎርቶ ከወጣ በኋላ ፔድሪ እስኪገባ ድረስ። አሁን ጋቪ በጣም ጥሩ ተጫዋች ነው። ስለ ጋቪ ሳነብ የሚገርመኝ አንደኛው ነገር የባርሴሎና ወጣት ቡድን ውስጥ በነበረበት ጊዜ ከዚህ በፊት ባርሴሎና ውስጥ ከተጫወቱት ኮንትሮለሮች ጋር ነበር የሚያነጻጽሩት፣ የበለጠ የቦታ ተጫዋች ነው በሚል። ወደ ዋናው ቡድን ካደገ በኋላ ግን የተጎዳበትን ሁኔታ ካየሽ የተጋጣሚ ቡድን የፍጹም ቅጣት ምት ሳጥን ውስጥ ታክል ሲወርድ ነው የተጎዳ። በጣም አግሬሲቭ ፖዚሽኒንግ ነው የሚይዘው። እንግዲህ የቡድኑ ጥልቅ ተጫዋች ሆኖ የተጫወተው እሱ ነው። ምክንያቱም ዲዮንግ የለም፣ ሮድሪ የለም፣ ፔድሪ የለም፣ ቤርናርድ ነው ያለው። ስለዚህ የበለጠ ፖዚሽናል እንዲሆን ነው የምትጠብቂው። ግን አግሬሲቭ ይሆናል በጣም ብዙ ጊዜ ጉዳት የሚያስከትልበትም እሱ ሳይሆን አይቀርም። እና እንዳልኩት ባርሴሎና በብዙ የማጥቃት ኮምቢኔሽኖች የነበሩት ቢሆንም ከፊት ግን ጨዋታ እንደ ልብ የተቆጣጠሩ አይመስለኝም። አንደኛው የተጠቀሟቸው አማካዮች ባህሪ ነው። ከፊት የነበረው ፌርሚን በጣም ቨርቲካል ተጫዋች ነው። ከፊት ያሉ 3 ተጫዋቾች ክላሲክ የክንፍ ተጫዋቾች ናቸው። ስለዚህ እንደዚህ አይነት ችግር ነው። ፔድሪ ከመጣ በኋላ ነው የበለጠ ቡድኑ ኮንትሮል ማድረግ የጀመረው ወይም ፖሴሽኑን ኤክስቴንድ ማድረግ የጀመረው። ተጨማሪ ጎሎች አስቆጥረዋል። 40 ጎሎች በጋራ ያስቆጠሩ ተጫዋቾች ናቸው ሮበርት ሌቫንዶቭስኪና ፌራን 21 እና 19 ጎሎች ያስቆጠሩ ተጫዋቾች በመሆናቸው ምክንያት ምንም ተጫዋች ማያመጣ ከሆነ መልሱ ኮሌክቲቭ ነው። ከክንፍ ተጫዋቾቻቸው የበለጠ ጎል ማግኘት አለባቸው ማለት ነው። አምና ላሚን ያማል ከ20 በላይ ጎል አስቆጥሯል። ብቸኛው ቡድን ውስጥ ማለት ብዙ ጎል ያስቆጠረው ተጫዋች እሱ ነው። ከዛ በኋላ ፌራን፣ ከዛ ሌቫንዶቭስኪ። አሁን ግን ከራፊኛም ፊትነስም ጎልም፣ ከጎርደን ፊትነስም ጎልም፣ ከካሬም አዴሚም ጎሎች፣ ከሌሎቹ ተጫዋቾች ጎሎች ይፈልጋሉ ማለት ነው። እስካሁን ድረስ አውት ኤንድ አውት ተጫዋች የላቸው አንድ ወጣት የ18 ዓመት ግብጻዊ ብቻ ካልሆነ በስተቀር። አንዳንድ ብዙሃን መገናኛዎች ከጨዋታው ባሻገር የባርሴሎና የስኳድ ኮንሰርን ለማንሳት ዛሬ ዴድላይን ነው ለባርሴሎና የሚያረጋግጡበት ቀን ነው እየተባለ ነው ሁሊያን አልቫሬዝን ማስፈረም ይችሉ እንደሆነ። ምክንያቱም ከዚህ በኋላ ዴኮ ፕላን ቢም ፕላን ሲም አለን ብሏል። ወደ ፕላን ቢም ወደ ፕላን ሲም ለመሄድ ግን ያላቸው ጊዜ ብዙ አይደለም። የዛሬ ሳምንት ዝውውሩ ይዘጋል። ስለዚህ አሁን ረጅም ጊዜ የሚጠብቁበት ጊዜ አልቋል አሁን። ስለዚህ የመጨረሻ እድላቸው ዛሬ ከእሱ ካምፕ ጋር መነጋገር ጀምረዋል። የተነጋገሩ ነው፣ ግን ጉዳዩ ከአልቫሬዝ ጋር መነጋገር አይደለም፣ ከአትሌቲኮ ማድሪድ ጋር ነው ስምምነት ላይ እስካሁን ድረስ መድረስ ያልቻሉት። ካልሆነ ግን አሰልጣኝ የውስጥ መፍትሄ እየፈለጉ ነው። ለዚህ ነው ፌርሚን ቢመጣ ደስ ይለናል፣ የስፖርት ዳይሬክተሮቹን ዴኮን እናምነዋለን፣ እየሰራ እንደሆነ እርግጠኛ ነኝ፣ ግን ካልሆነም መፍትሄ ግን ያለ ይመስለኛል ብሎ ራሱም እኔ እዚህ ቦታ ላይ መጫወት እችላለሁ ብሎ ተናግሮ ያውቃል። ራፊኛም እንደዚሁ። አሰልጣኙም ያው 9 ማግኘት ማስፈረም አለብን
አንድ ሳምንት አለን የሚል አስተያየት ሰጥተዋል። ጎርደንን እዛ ቦታ ላይ መጠቀም ይችላሉ። በኒውካስል እዚህ ቦታ ላይ ብዙ ጊዜ ተጠቅመዋል። ኦልሞን መጠቀም ይችላሉ። ከዛ ውጪ ግን በጣም ጥሩ ፕሪሲዝን ያሳለፈውና ለባርሴሎና አንድም ጨዋታ ሳይጫወት ኦሆሳም ሐሰን ወደ ዓለም ዋንጫው ይዞት ሄዶ ሐምዛ አብደል ካሪም የሚባል ባለፈው በነበረው ጨዋታ ግሩም ጎል አስቆጥሯል። ይሄን ተጫዋች መጠቀም አንደኛው እድል ሊሆን ይችላል። ስለዚህ አጥቂ ካላስፈረመው ወደ እንደዚህ አይነት አማራጮች መሰለኝ የሚገቡት። ምክንያቱም ላውታሮን የማምጣት ፍላጎት ነበራቸው። ኢንተር በዚህ ጊዜ ሊሸጠው አይችልም በጭራሽ። የሁሊያን አልቫሬዝ ጉዳይ ላይ ግን ተስፋ ለማድረግ የሚያስቸግር ይመስላል። እዛ አትሌቲኮ ማድሪድ ውስጥ የማይቆይ ቢሆን እንኳን ወደ ባርሴሎና አይመስልም እስካሁን ድረስ በሁለቱ ክለቦች መካከል ስናይ ከቆየ ነው መናቆር በኋላ። ምክንያቱም ባርሴሎና 100 ሚሊዮን አቅርቦ ጥያቄውን አልተቀበልንም የሚል መልስ እንኳን አልሰጠም አትሌቲኮ ማድሪድ ብሎ ችላ ያለው። ስለዚህ እሱን የማስፈረም እድል ያላቸው አይመስልም እስካሁን ድረስ። ነን ትራንስፈረብል ነው አይሸጥም በሚል አቋማቸው ላይ ነው የጸኑት። ግን ድባቡን ስታዩ ግን ተጫዋቹ አትሌቲኮ ማድሪድ ውስጥ መቆየቱ ለአትሌቲኮ ማድሪድም ነው የማይበጀው እና ጥሩ ጀምረዋል። 5 ጎል አስቆጥረዋል። ችግር የሌለበት ፐርፎርማንስ አይደለም። ግን ስኳዱ ተሰርቶ አላለቅም። ያው ብዙ ዓለም ዋንጫ ላይ የተጠቀሙባቸው ተጫዋቾች ባይጀምሩም ማሸነፋቸው ግን በጣም አስፈላጊ ነበር። ለሪያል ማድሪድ ድልም ሪስፖንድ ማድረጋቸው አስፈላጊ ነበር። ሁሌም ከቴክኖሎጂ ጋር የሚራመደው ብርሃን ባንክ ዛሬም አዲስ መላ ይዞ መጥቷል። በኢትዮጵያ ዘመናዊ የትምህርት ቤት ክፍያ ስርዓትን በማስጀመር የመጀመሪያው ባንክ ብርሃን ባንክ ነው። ከ1000 በላይ የኢትዮጵያውያን ትምህርት ቤቶችን የክፍያ ስርዓት ያቀለለውና ያዘመነው ብርሃን ስኩል ፔይ አሁን ደግሞ በአዲስ አማራጭ ከቴሌ ብር ጋር በመቀናጀት የብዙዎችን ሕይወት እያቀለለ ይገኛል። መላውን ይቀላቀሉ። ለልጆ የትምህርት ቤት ክፍያ መክፈል ቢያስፈልጎ፣ የኮሌጅና የዩኒቨርሲቲ ክፍያ ቢኖርቦ ክፍያውን ከብርሃን ስኩል ፔይ ዲጂታል የክፍያ አማራጮች በተጨማሪ በቴሌብር መተግበሪያ መክፈል ይችላሉ። ብርሃን ስኩል ፔይ ከቴሌብር ጋር ተቀናጅቷል። ለብዙዎች ረፍት ሆኗል። እነሆ በረከት ከረፍቱና ከዘመናዊነቱ ጋር ይቀላቀሉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።